የተመጣየውን እመቤቴ ማርያም እንደው አውጭለት ይህንን ክፉ መንፈስ አስወጥተሽ እንደሆነ ታሪክ ስሪ። እውነት እመቤቴ አውልቀው እንዳለ አውልቀው ዝም ብለህ አውልቀህ ጣለው። ጣለው ወርውረው ጭራሽ ጨሩረው ወርውረው ኖ እሺ ጣለው ከመሬት ላይ ጣለው። መሬት ላይ ግድ የለም ጣለውና እኔ ጋር አውራ በእመቤቴ ማርያም ስም በእመቤቴ ስም ጣለው። በእመቤቴ ስም ጣለው። በእመቤቴ ስም እመቤቴ ናት ወዳትም ጣለው። በእመቤቴ ስም ጣለው። በእመቤቴ በእመብርሃን ስም እኔ ማንም ሰው ተራ ሰው ነኝ። በእመቤቴ ስም ጣለው። አሁን ከእጅ ላይ ጣለውና አውራኝ። እሺ ታደርገዋለህ። እዩት እንዴት እንደሚያንቀጠቅጥ ጣለው። አሁን በጌታ በቅዱስ ጊዮርጊስ በዚህ በፈረሰኛው ስም ከእጅ ላይ ያለ ጣለው። አሁን ጣለው። ጣለው በቅዱስ ጊዮርጊስ ስም በሰማዕቱ ስም እንዳታደርገው። በሰማዕቱ እንዳትመልሰው ሰማዕቱ በሰማዕቱ ስም የታሰረ ሰማዕቱ እዩት ሲያደርገው በሰማዕቱ ስም በቅዱስ ጊዮርጊስ ስም ይሄ በታሰጣለው ከአንገቱ ላይ ያለው ቅዱስ ጊዮርጊስ በታሰጣለው ጣለው። እንዳታረገው መልሰው ጣለው። አታርገው መልሰው ይኸው በቃ አያችሁት? ይኸው ቅዱስ ጊዮርጊስ እውነት ከአንገት ላይ ያለውን ያውልቅልህ፣ በጣሱ ይጣልልህ። ለምን መልሰህ አደረግከው? እንዲህ ሀብት አደረግከው እኮ ከልጆችና ከእሱ ማን ይበልጣል? ሀብት ገንዘብ እኮ አደረግከው። ለምን አትጥለው? ምን ያደርግልሃል? ከእሱ ጋር ናይ ስጦታ አይጣልም። ኖ ውብዬ እንዴት ውብዬ ልጆች ስጦታዎች ልጆች ናቸው። ውብዬም እኮ የተጣላችሁ እኮ በዚህ እኮ ነው። ውብዬ ይህን ከጣልከው እንትን ትላለህ። ወደ ቤት መመለስ ከፈለለው ከአንገት ላይ ያለውን ሀብሉን እኔ ውሃ ነው የምጠጣው። እኔ ሌላ ነገር ኖ ናይ ጥሩ አላረክም። እግዚአብሔርን ጥሩ አላረክም። ለምንድን ነው መልሰህ ያረከው? ስጦታ አይደለም ይሄ፣ የሆነ ነገር ነው። የሆነ ነገር አድርጋ ነው ያደረገችብህ። ሙባረክም ከእጁ ላይ ያደረገችለት ብራስሌት ወዲያው እኮ ነው ከአንተ ጋር ሌላ ውብዬ ጋር እያወራ እያለ እንዳለ ብራስሌቱን ከእጁ አሰረችለት። ይህ ደግሞ ሀብሉን አውልቀው ሀብሉን ለምን መለስከው? ሀብሉን ለምን አረከው መልሰህ? አይ ስጦታ አይጣልም። እኔ ስጦታ አይደለም የሆነ ነገር አለው ነው የምልህ። በጣም እየውስ ሰውነት ግን እሱን ካረክ በኋላ እኮ ነው ሁኔታ የተቀየረው። እምቢ አለ። እምቢ አለኝ። አይሰማኝም። እኔ ወንድም ጋይሶች አጋንንት እኮ ሰይጣን ማለት ነው። በጣም እግዚአብሔር ራሱ ፈጣሪ ካልደረሰለት ይልጅ አላልኩም። እኔ ላይ ሰይጣን የለም። በስመ አብ ኧረ ተው። እኔ በእናትህ በጣትሽ የምጥለው እሱን ከአንገት ላይ ያለውን ከምር ብትጠላኝ ለእኔ ስትል ከአሜሪካ ትመጣለህ እንዲ ኦፍኮርስ እድሉን ባገኘው አይውሽ እንዲ አንተ ብድን ከአንተ ህይወት እኮ አይበልጥም እኮ። እኔ ነገሮች ተመቻችተውልኝ ብመጣ አይውሽ እንደው የምችለውን ብሞክር ጌታን ግን ምን አባቴ ላድርግ? እውነት እንዲያው እኔ እንጃ። እኔ ነግሬያችኋለሁ። ትናንትም ቪዲዮ ለቅቄያለሁ። ኮፒ ሊንክና ሸር እንኳን አላረጋችሁ። ምቀኛ ናችሁ እውነት። ይህ ልጅ እንደምንም ተባብራችሁ በአቅራቢያው ያላችሁ ይኸው 158 ሰዎች ያላችሁት ጋይሶች አውልቀው እንኳን ብዬ መልሶ ሲያደርገው አሁን እኔ ማይጠቅም ከሆነ እጥለዋለሁ። ምን ይሄ እኮ ሁለት ልጆች እነዛን የመሰሉ ልጆችን ልጅ አለው ሰው ቤተሰብ ያለው ሰው እውነቴን ነው። ከቤተሰብ እንዴት ነህ? እንዴት አመሸሽ? አለው ደህና ነው ወይ? ሰላም ሁሉ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ምንድን ነው የሚያስወልቁ? ለምንድን ነው? እኔ እንጃ። ነገር የለኝ። አውልቅ ይላል። ስጦታ ቤት ሀገር ነው የሚወልቀው። አታባርጉ። ደህና ነህ? ይመስገን። ለምንድን ነው ቆይ ማለት ስጦታ መሰጠት ይሄን ያክል ብርቅ ነው እንዴ? ምንድን ነው ይሄን ያክል? እንጃ እኔ ምን አውቃለሁ። ለምን ታወልቃለህ አንተ ከአንገት? ግራ ገብቶኛል። ምን አውቃለሁ። አውልቅ ይሉኛል። እኔ ማውለቅ አልፈልግም።
ነው የሚሻል አለማውለቁ። እሱማ እሱ ነው የሚሻለኝ። ምሽት አሪፍ ነው። ምሽት ምን ውጭ አይዞ አይዞ በርሜል ጊዮርጊስ ሄደ። ውሰዱኝ እስቲ። ማነው አንድ ደግ ሰው የሚወስደኝ? ውሰዱኝ እስቲ። እኔ በጣም ነው የምወደው በርሜል ጊዮርጊስ እና ውሰዱኝ። የሚጸልይ ደግሞ አንድ ሰው ላስገባ። ትጸልዩልኛላችሁ? ማኪ ቴንኪዩ ማኪ። እስቲ አንድ የሚጸልይ ሰው ደግሞ ላስገባ። አንድ ጸላይ ላስገባ። እዚህ ውስጥ ፕሮፌት አለ። ፕሮፌት ይኖራል እዚህ ውስጥ። አንድ የተከበረ ፕሮፌት ይኖራል። ማኪ አንድ ቁጥር ጻፉልኝ፣ ጸሎት ታደርጉልኝ። ማኪ ሌና ሌነሽ እግዚአብሔር ይመስገን። ሰማለሁ ሌነሽ ጤናሽን ሰማለሁ። ምን ተፈጥሮ ነው? ማኪ ምን አልሽኝ? ምን ተፈጥሮ ነው? ናዬ ማኪ አሁን ጸሎት ጸልይልኝ እኮ። ምን ሆነክ ነው? እኔ ምን ሆናለሁ? ማኪ ለምን ጸሎት ፈለክ? ምንድን ነው? አውልቅ አታውልቅ የሚሉ ስለደነገጥኩ ነው የገባሁት። ምንም ስላልሰማሁኝ ነው። ይቅርታ። ችግር የለውም ማኪ። ምን ተፈጥሮ ነው? ሞዴል ምን ተፈጥሮ ነው? ምንም እስኪ ጠይቂያቸው። የሰጠሁትን ስጦታ አውልቅ ይላሉ። ምን ሰጠሽው? ማለት ስጦታ አዎ ስጦታ ማኪ ናት። በዚህ አጋጣሚ ማኪ ሞዴል ቲጂ ናት። በጣም ጎበዝ ልጅ ናት። ሀብል ስጦታ ሰጥታኝ ነበር እና አውልቅ ይሉኛል። ሀብሉ ምን አለ? ሶስት ሀብል ነው። ሀብል ነው ጀስት በቃ ያሁን ገበያሽ ገዥን ይሁን ላሳይሽ እኮ። እሺ ሪዝናቸው አውልቅ ለማለታቸው ምን አነሳሳቸው? ምን ችግር አለው? ሀብል ሪዝኑ ሀብል ላይ ከሆነ ግራ ገብቶኛል። እኔም ግራ ይገባኝ እሱ ነው። አይ ብዙ ማታውቀው የሆነ ሌላ ሪዝን ከሌላቸው ሀብል ማንኛውም ሰው እንሰጣጣለን አይደለ? አዎ ደግሞ ያው ሰው ፍቅሩን መግለጫ መውደዱን መግለጫ ያው ስጦታ ይሰጣጣል አይደለ? ኦኬ። ከዛ ውጭ ሞዴል ምን ሆነሽ ማሬ? ለናሄ